ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ያው ዛሬ በጀነራል ሳይኮሎጂ ኮርስ የማሳያችሁ በዚህ በደንብ እንደምትከታተሉኝ ተስፋ አድርጋለሁ። መጀመሪያ ዩኒት 1 ኤሰንስ ኦፍ ሳይኮሎጂ የሚለውን እናያለን። ቀጣይም እንግዲህ እናንተ የምታበረታቱኝ ከሆነ ቀጣይ ሁለተኛውን ሶስተኛውን ቻፕተር ማብሬ እሰራላችኋለሁ። እጥር ምጥን ባለ ጥሩ አድርጌ አቅርብላችኋለሁ። ከእናንተ የሚጠበቀው ቻናሌን ሰብስክራይብ፣ ሼር ኤንድ ላይክ በማድረግ ትብብራችሁ እንዳይለየኝ እላችኋለሁ። ቀጥታ ወደ ትምህርቱ ሄዳለሁ። እንግዲህ ሳይኮሎጂ ሲል በውስጡ ብዙ ነገሮችን ይዛል። ከመጀመሪያው ሚኒንግ ኤንድ ዲፊኒሽን ኦፍ ሳይኮሎጂ ከሚለው እንጀምራለን። እንግዲህ ዘ ወርድ ሳይኮሎጂ ካምስ ፍሮም ቱ ግሪክ ወርድስ። እንግዲህ እንደ ማንኛውም ሳብጀክት አንድ ለምሳሌ እንደነ ባዮሎጂ ሌሎች ኮርሶች ሳይኮሎጂ የሚለው ስም የመጣው ከግሪክ ነው አብዛኛው መነሻው የሚያደርገውና ስለዚህ ሳይኮሎጂ የመጣው ከሁለት የግሪክ ወርድ ወይም ቃላቶች ነው። ይሄም ሳይኪ ኤንድ ሎጀስ ወይም ሎገስ ከሚል የመጣ ሲሆን ሳይኪ ማለት ሳውል ኦር ስፒሪት ኤንድ ማይንድ ማለት ነው። ስለዚህ ሳውል መንፈስ፣ አእምሮ ወይም ስፒሪት ደግሞ ነፍስ ሳውል እንደመሆኑ ሎገስ ማለት ስተዲ ኖሌጅ ኤንድ ዲስኮርስ ማለት ነው፣ ጥናት ማለት ነው። ስለዚህ በአጠቃላይ ሳይኮሎጂ የመጣው ከነዚህ ሁለቶች ወርዶች ሲሆን ምን ማለት ነው? ሳይኮሎጂ ሚንስ ዘ ስተዲ ኦፍ ማይንድ፣ ዘ ስተዲ ኦፍ ሳውል ኦር ዘ ስተዲ ኦፍ ስፒሪት የሚል ይሆናል ማለት ነው። ስለዚህ ስተዲ እና ሳውል ባንድ አድርጎ ሳይኮሎጂ ዲፊኒሽን አግኝተዋል። ስለዚህ በግሪክ ሌተር ሳይኮሎጂ በምን ይተካል ማለት በዚህ ሳይ በምትሏ በዚች ምልክት ይወክላል ማለት ነው። እንደ አጠቃላይ ግን ሳይኮሎጂ በሳይንቲፊክ ተርሙ ምን ተብሎ ይጠራል ነው ሳይንሳዊ ዲፊኒሽኑ ማለት ነው። ስለዚህ ሳይኮሎጂ ኢዝ ኤ ሳይንቲፊክ ስተዲ ኦፍ ቢሄቪየር and its underlying mental process of human being and animals ማለት ነው። ስለዚህ ሳይኮሎጂ ማለት ሳይንሳዊ የሆነ የሰው ልጅን እንዲሁም የአኒማሎችን ባህሪ የሚያጠና ማለት ነው አይደለ? ስለዚህ ሳይንቲፊክ በሆነ ሜትር ነው የሰው ልጅ እና የአኒማሎችን ቢሄቪየር በደንብ የሚያጠናው ማለት ነው። ስለዚህ ከዚህ ውስጥ ሶስት ነገሮችን እናያለን ሳይኮሎጂ ስተዲ ውስጥ። አንደኛ ሳይንቲፊክ ወይም ሳይንስ፣ ቀጣይ ቢሄቪየር እና ሜንታል ፕሮሰስ የሚለውን አንድ ባንድ እናያቸዋለን። ስለዚህ ሳይንስ የሚለው ምን ማለት ነው? ሳይንስ ሚንስ ሳይንሳዊ ነው የምንለው ሳይኮሎጂ አንደኛ ኢት ፎሎስ ሳይንቲፊክ ፕሮሲጀርስ ኤንድ ዩዝ ኤምፒሪካል ስተዲ ወይም ዳታ ቱ ስተዲ ቢሄቪየር ኤንድ ሜንታል ፕሮሰስስ። ስለዚህ እንደ ሳይንሳዊ የተባለው ለምንድን ነው? አንደኛ ሳይንቲፊክ ፕሮሲጀሮችን ስለሚጠቀም ወይም ስለሚከተል ነው። ስለዚህ ሳይኮሎጂ የሰው ልጅ ባህሪ ወይም የአኒማሎችን ማንነት ሲያጠና የሚከተለው ነው ሳይንቲፊክ ፕሮሲጀር እንዲህ በገስ ምናምን አይደለም። እንዲሁም ኢምፒሪካል ትክክለኛ የሆነ ዳታ ተጠቅሞ ነው የሰው ልጅ ቢሄቪየር እና ሜንታል ፕሮሰስን የሚያጠናው። ስለዚህ በዚህን ስለሚያጠና ሳይንሳዊ ነው ተብሏል ማለት ነው። እንዲሁም ሳይኮሎጂ ዳዝ ኖት ሪላይ ኦን ኮመን ሴንስ ኦር ስፔኩሌሽን። ስለዚህ በገስ አያምንም ሳይኮሎጂ። ቅድም እንዳልኳችሁ ምን ሳይንቲፊክ ፕሮሲጀር ነው ወይም ኢምፒሪካል ዳታ ነው የሚጠቀመው እንጂ ኮመን ሴንስ ወይም ስፔኩሌሽን አይጠቀምም። ስለዚህ ሳይንሳዊ በሆነ መንገድ ሲስተማቲካዊ በሆነ ወይ ስራውን ይሰራል ማለት ሳይኮሎጂ። ቀጣይ የምናየው ነው ቢሄቪየር ይለው። ቢሄቪየር ኦል ኦፍ አወር አውትዋርድ ኦር ኦቨርት አክሽንስ ኤንድ ሪአክሽንስ ሰች አዝ ቶኪንግ፣ ፋሻል ኤክስፕሬሽን ኤንድ ሙቭመንት። ስለዚህ ቢሄቪየር ማለት አጠቃላይ አውትዋርድ ማለት ውጫዊ የሆነ የኛ ባህሪ ያለ ወይም ኦቨርት አክሽን ይባላሉ። አክሽን ኤንድ ሪአክሽን ማለት ነው። ስለዚህ ቶኪንግ ማውራት ሊሆን ይችላል። ፋሻል ኤክስፕሬሽን እዚህ በፊታችን የምናሳየው ፊታችን ገጽታ እንደዚህ የምናሳየው የሚታይ ነገር ማለት አለበት። እንቅስቃሴ ስንንቀሳቀስ ስንጓዝ ምናምን ይህ በአይናችን የሚታይ አጠቃላይ ነው ቢሄቪየር ተብሎ ይጠራል። እንዲሁም ኮቨርት ቢሄቪየርም አለ። ስለዚህ ኦቨርት እና ኮቨርት ተብሎ በሁለት ይከፈላሉ። ኮቨርት ቢሄቪየር የምንላቸው ማንም ሂድን ነን ኦብዘርቬብል ኤንድ ጀነራሊ ኮንሲደርድ አስ ሜንታል ፕሮሰስ የሚባሉ ናቸው። እነዚህ የማይታዩ ሂድን የሆኑ እንዲሁም ነን ኦብዘርቬብል እና እንደ ሜንታል ፕሮሰስ የሚታዩ ናቸው። ይሄ ማለት ቢሄቪየር ነው ማለት ነው። ስለዚህ ቢሄቪየር በሁለት ነው፣ ኦቨርት እና ኮቨርት ይባላል። ኦቨርት ማለት አውትዋርድ የሆነ አክሽን ሪአክሽን ናቸው። ኮቨርት ደግሞ ኢንዋርድ ወይም ኢንተርናሊ የሚካሄዱ ናቸው። ለምሳሌ ፊሊንግ ሊሆን ይችላል፣ ቲንኪንግ ሊሆን ይችላል። እነዚህ ሂድን ናቸው። ስለዚህ ኮቨርት ቢሄቪየር ተብለው ወይም እነዚህ ሜንታል ፕሮሰስ ተብለው ይጠራሉ ማለት ነው። እነዚህ ውስጣዊ ወይም ሂድን የሆኑት ማለት ነው። ቀጣዩ የምናየው ምንድነው? ሜንታል ፕሮሰስ። ሜንታል ፕሮሰስ ሪፈርስ ቱ ኦል ዘ ኢንተርናል ኮቨርት አክቲቪቲ ኦፍ ማይንድ ሰች አስ ቲንኪንግ፣ ፊሊንግ፣ ሪመምበሪንግ ኢቲሲ። ስለዚህ እነዚህ አሁን ቅድም ያልናቸው ሜንታል ፕሮሰስ የምንላቸው ኮቨርት አክቲቪቲ ወይም ኢንተርናል ፓርቶች ናቸው። ለምሳሌ እኛ ኢንተርናል ፓርት ኦፍ አወር ማይንድ ለምሳሌ ቲንኪንግ ማሰብ ሊሆን ይችላል፣ ፊሊንግ ስሜት ሊሆን ይችላል፣ ሪመምበሪንግ እንደዚህ ማስታወስ በአይናችን የማናያቸውን ጭንቅላታችን ውስጥ የሚካሄዱ
ተግባሮች ኮቨርት አክቲቪቲ ከሆኑ እነዚህ ሜንታል ፕሮሰስ ተብሎ ይጠራሉ ማለት ነው። ስለዚህ ሳይኮሎጂስት በአጠቃላይ ምንድን ነው? የሳይኮሎጂ ስተዲ የሚያደርጉ ሰዎች ናቸው። ስለዚህ ሳይኮሎጂስት ሚንስ ኤ ፐርሰን ሁ ስተዲ ሳይኮሎጂ ማለት ነው። ስለዚህ ሳይኮሎጂስትስ ስትራይቭ ቱ አንደርስታንድ ዘ ሚስተሪስ ኦፍ ሂውማን ኔቸርስ፣ አጠቃላይ ስለ ሰው ልጅ ተፈጥሮ ሙሉን ነገር አንደርስታንድ ማድረግ የሚችሉ ናቸው። ለምሳሌ ዋይ ፒፕል ቲንክ፣ ዋይ ፒፕል ፊል፣ ዋይ ፒፕል አክት የሚያደርግ ለምሳሌ የሰው ልጅ ለምን ያስባል፣ ለምን ፊል ያደርጋል፣ ለምን አክሽን እንዴት ነው፣ ለምን ያደርጋል እያለ አጠቃላይ ስለ ሰው ልጅ ባህሪ ሚስተሪየስ የሆነ ባህሪያቸውን የሚያጠና የሰው ልጅ ወይም ሳይኮሎጂስት ተብሎ ይጠራሉ ማለት ነው። ስለዚህ ይህን ይመስላል። ኦልሶ ሳይኮሎጂስትስ ስተዲ አኒማል ቢሄቪየርስ፣ የሳይኮሎጂስቶች የሰውን ባህሪ ብቻ አያጠኑም። ማንን ያጠናሉ? የአኒማሎችም ወይም የእንስሳዎችን ባህሪ ወይም ቢሄቪየራቸውን ያጠናሉ። ለምን ያጠናሉ የእንስሳቶችን ባህሪ? አንደኛ ኢትስ ኢቲካሊ ፎርቢድን ቱ ኮንዳክት ኤክስፐሪመንትስ ኦን ሂውማን ቢንግስ። ስለዚህ በሰው ላይ ኤክስፐሪመንት መስራት አይቻልም። ኢቲካሊ ፎርቢድ ነው፣ አይቻልም። ስለዚህ የሰው ልጅ ባህሪ ለማጥናት የእንስሳትን ባህሪ ማጥናት አስፈላጊ ነው ማለት ነው። ሁለተኛ ኮንክሉዥንስ ኦብቴንድ ፍሮም ኤክስፐሪመንት ኦን አኒማል ቢሄቪየር አር ዩዥዋሊ አፕሊኬብል ቱ ሂውማን ቢሄቪየር። ስለዚህ በእንስሳዎች ላይ የሰራ ነው ኤክስፐሪመንት ለሰው ልጅ ቢሄቪየር አስፈላጊ ሆኖ ስለተገኘ ማለት ነው። ስለዚህ በሆነ ድመት ወይም በአይጥ ላይ የምንሰራው ኤክስፐሪመንት የሰው ላይ ስለሚሰራ፣ ስለዚህ ሰው ላይ ኤክስፐሪመንት ከምንሰራ አይጥ ላይ ብንሰራ ተጠቃሚ ይሆናል ማለት ነው። ሶስተኛ ቱ ፎርሙሌት ቲዮሪ ላው ኤንድ ፕሪንሲፕልስ ዛት ገቨርን ሂውማን ቢሄቪየርስ፣ እንዲሁም የተለያዩ ቲዮሪዎችን ላው ኤንድ ፕሪንሲፕሎችን ለማውጣት ይጠቀማል ማለት ነው። አኒማል ቢሄቪየሮችን የምናየው ለዛ ነው። ቀጣዩ ምንድነው? ቱ ዲተርማይን ላውስ ኦፍ ቢሄቪየር ዛት አፕላይስ ቱ ኦል ኦርጋኒዝምስ። አጠቃላይ የላውስ ኦፍ ቢሄቪየር የሚለውን ነገር ዲተርማይን ለማድረግ ለሁሉም ኦርጋኒዝም አፕላይ ለማድረግ የአኒማል ቢሄቪየሮችን አኒማል ቢሄቪየር አስፈላጊ ነው ማለት። ስለዚህ ሳይኮሎጂስቶች አኒማል ቢሄቪየርን ማጥናት ግዴታ ወይም አስፈላጊ ነው የሰው ልጅ እንትን ለማለት ማለት ነው። ስለዚህ ከዚህ ከአራቱ አንጻር የአኒማል ቢሄቪየርን ስተዲ ማድረግ አስፈላጊ ነው ብለው ያምናሉ ማለት ነው ሳይኮሎጂስቶች። በቀጣይ አሁን ሪቪው ስንገባ ሳይንቲፊክ ስተዲስ ኦፍ ቢሄቪየር ኤንድ ኢትስ ኮዙን እናያለን። ኦቨርት እና ኮቨርት ቢሄቪየር ቅድም ያየናቸው ናቸው። ሳይኮሎጂስቶች ስተዲ ያደርጋሉ ማንን? አንደኛ ሃው ዩ አክት፣ እንዴት አክት ማድረግ ቢሄቪየር ኦቨርት ወይም ኮቨርት ሊሆን ይችላል። ሃው ዩ አክት ቢሄቪየሩም ኦቨርት ነው ይሄኛው። ሃው ዩ ቲንክ፣ እንዴት እናስባለን። ሃው ዩ ፊል፣ ሃው ዩ ብሬን ኤንድ በዲ ሪስፖንድ፣ እንዴት ሪስፖንድ ያደርጋል ብሬናችን እንዴት ይሰራል እና የሚለውን ነገር ሳይኮሎጂስቶች በደንብ ያጠናሉ ማለት ነው። ስለዚህ ይሄን ይመስላል። አሁን ሳይኮሎጂ ስንት ጎሎች አሉት ቢባል 4 ጎሎች አሉት። የሰው ልጅ ባህሪ ለማጥናት ዝም ብሎ እንደዚህ ደርሶ በገስ ቅድም አይጠናም በናል አይደለ? ስለዚህ ስቴፕ ባይ ስቴፕ ነገሮችን ነው የሚያጠኑት ማለት ነው። ስለዚህ ከዚህ አንፃር 4 ጎሎች አሉት ሳይኮሎጂ። አንደኛው ነው ዲስክሪፕሽን ይባላል። ሁለተኛው ኤክስፕላኔሽን፣ ሶስተኛው ፕሪዲክሽን፣ አራተኛው ኮንትሮሊንግ ይባላል። ዲስክሪፕሽን ማለት what is happening፣ የከሌ ምን አደረገ፣ ምን ተከሰተ፣ ስለዛ ነገር ማብራሪያ ዲስክራይብ የሚያደርግ ነገር ከሆነ ምንድነው ዲስክሪፕሽን ተብሎ ይጠራል ማለት ነው። ስለዚህ what is happening አጠቃላይ ስለኔ ምንነት የሚገልጽ ነው ዲስክሪፕሽን ይባላል። ስለኔ ባህሪ የሚያጠና ከሆነ ኤክስፕላኔሽን፣ ይሄ ደግሞ ሪዝኒንግ ነው። what is happening why is happening ነው። ስለዚህ ለምን ተደረገ፣ ሀኛው ክስተት ለምን ተከሰተ ነው። ምክንያት የሚፈልግ ነገር ከሆነ ኤክስፕላኔሽን የሚጠይቅ ከሆነ ይሄ ምንድነው ኤክስፕላኔሽን ተብሎ ይጠራል። ፕሪዲክሽን ደግሞ what will happen ነው። ልክ አሁን እንደዚህ ከሆነ ቀጣይ ደግሞ ምን ሊካሄድ ይችላል ብሎ መቼ ይካሄዳል ተብሎ ፕሪዲክት ወይም ፎርካስት ወይም ደግሞ ምንድነው መተንበይ ማለት ነው ፕሪዲክሽን። ስለዚህ when will it happen again፣ ቀጣይ በድጋሚ መቼ ሊካሄድ ይችላል የሚለው ነገር ፕሪዲክት የሚያደርግ ከሆነ ምንድነው ፕሪዲክሽኑ ተብሎ ይጠራል ወይም ፎርካስቲንግ። ቀጣይ አራተኛው ምንድነው ኮንትሮሊንግ፣ how can it be changed። ልክ አሁን ያየናቸው ነገሮች አሉ አይደል? የዚህ ሰው ባህሪ እንዴት ኮንትሮል ወይም እንዴት መቆጣጠር ይቻላል፣ ለምሳሌ ከመጥፎ ባህሪው እንዴት ወደ ጥሩ ባህሪው መውሰድ ይቻላል ተብሎ የሚጠናበት ኮንትሮል የሚያደርግ ቼንጅ የሚያደርገውን ነገር ኮንትሮል የሚያደርግ ከሆነ ይሄ ኮንትሮሊንግ ተብሎ ይጠራል ማለት ነው። ስለዚህ ወደ ዝርዝር ሀሳቡ ስንመጣ ዲስክሪፕሽን ማለት it involves observing the behavior and noticing everything about it።
ስለዚህ ያኛን ባህሪ በማየት ኦብዘርቭ አድርጎ ኖቲንግ ኤቭሪቲንግ አባውት ስለኛ ሁሉ ነገር የሚያውቅ ነገር ስለ አንድ ሰው ባህሪ የክሬ እንደዚህ እያለ የሚገልጽ ከሆነ ዲስክሪፕሽን ገለጻ ነው። ኤቭሪ ቢሄቪየር ሃዝ ኢትስ ኦን ዌይስ ኦፍ ኦከሪንግ የሁሉም ማንኛውም ቢሄቪየር የራሱን መንገድ አለው፣ መካሄጃ መንገድ ራሱን አለው። ኢት ዲስክራይብስ ቢሄቪየር ሳይኮሎጂስት ፎከስ ኦን ሃው ቢሄቪየር ኦከርስ እንዴት ይካሄድ ይችላል ብሎ ይገልጻሉ። ስለዚህ ዋትስ ሃፕኒንግ የሚለው ነገር ዲስክሪፕሽን ይገልጻል ማለት ነው። ዌር ዳዝ ኢት ሃፕን የት ተካሄደ፣ ቱ ሁም ዳዝ ኢት ሃፕን ኤንድ አንደር ዋት ሰርከምስታንስ ዳዝ ኢት ሲምስ ቱ ሃፕን የሚሉ ጥያቄዎችን የሚጠይቅ ከሆነ በአጠቃላይ ዲስክሪፕሽን ተብሎ ይጠራል ማለት ነው። ኤክስፕላኔሽን ሪዝኒንግ ወይም ፎርካስቲንግ ደግሞ የምንለው ኢን ኤክስፕላኔሽን ኦፍ ቢሄቪየር ሳይኮሎጂስት ቢካም ኮንሰርን አባውት ዋይ ቢሄቪየር ኦከርስ አስ ኢት ዳዝ ማለት ነው። ለምን ይህ ቢሄቪየር ሊካሄድ ቻለ ከምን አንጻር ነው ኮዙን የሚፈልግ ከሆነ የምን ኤክስፕላኔሽን ተብሎ ይጠራል። ኤቭሪ ቢሄቪየር ሃዝ ኢትስ ኦን ኮዝ አለው፣ ሁሉም ኮዝ አለው፣ መነሻ ምክንያት አለው የማንኛውም ቢሄቪየር። ኖ ቢሄቪየር ኦከርስ ዊዛውት ኤ ኮዝ። ስለዚህ ኢትስ አባውት ትራይ ቱ ፋይንድ ሪዝን መፈለግ ነው። በቃ የዚህ የክሊኒካል እንደዚህ አደረገ ለምን አደረገ ብሎ የሚጠይቅ ከሆነ ኤክስፕላኔሽን ነው ማለት ነው። ቀጣዩ ምንድነው? ፕሪዲክሽን ማለት ዋት ዊል ሃፕን ኢን ዘ ፊውቸር ነው። በቃ ባጭሩ በቀጣይ ጊዜ ወይም ለወደፊት ምን ሊካሄድ ይችላል ብሎ ፕሪዲክት ወይም ፎርካስት የሚያደርግ ከሆነ ያ ፕሪዲክሽን ተብሎ ይጠራል። ኢት ኢንቮልቭስ ፎርካስቲንግ ነው። ዘ ፕሪዲክሽን ኦፍ ቢሄቪየር ኢዝ ፖሲብል ስሩ ዘ ዩዝ ኦፍ ቲዮሪ ኤንድ ፕሪንሲፕል ነው። በቃ ባጭሩ ፕሪዲክሽን ነው ባጭሩ። አሁን ኮንትሮሊንግ እነዚህ ሶስቶችን አይተናል። ቀጣይ መጨረሻው ምን ኮንትሮሊንግ ወይም ሞዲፋይ ማድረግ ነው። የአንድ ሰው ባህሪ እንዴት ሞዲፋይ ማድረግ እንችላለን ወይም የአንድን አካል ባህሪ ኮንትሮል እንዴት ማድረግ ይቻላል የሚል ነገር ከዚህ አለ። ሃው ካን ኢት ቢ ቼንጅ እንዴት ሊቀየር ይችላል? ኮንትሮል ኦር ሞዲፋይ ኦር ቼንጅ ዘ ቢሄቪየር ፍሮም አንደዘሬብል ዋን ቱ ዲዘሬብል ዋን። ስለዚህ ከማያስፈልገው ባህሪ ወደሚፈልገው ባህሪ ለመውሰድ እንዴት ማድረግ ወይም ኮንትሮል ወይም ሞዲፋይ እንዴት እናደርጋለን የሚለው ነገር ኮንትሮል የሚያደርግ ኮንትሮል ይባላል። ኢት ኢንቮልቭስ ቼንጂንግ ኤ ቢሄቪየር ዊች ኢዝ አንቲ ሶሻል ኦር አንአክሴፕቴብል የሆነ ነገር አንቲ ሶሻል ወይም ጥሩ ያልሆነውን ባህሪ ወደ ጥሩ ሁኔታ የመቀየር እንትን ነው። ቼንጂንግ ማድረግ የሚችል ከሆነ ኮንትሮሊንግ ነው በተመሳሳይ። ፎር ሄልዚ ፋንክሽን ኦፍ ሶሳይቲ ኤንድ ዘ ኢንዲቪጁዋል ዘ ካይንድ ኦፍ ኔጌቲቭ ማላዳፕቲቭ ቢሄቪየር ሹድ ቢ አቮይድድ። ስለዚህ ኔጌቲቭ ቢሄቪየር ከሆነ ግዴታ መወገድ ስላለበት ወይም መቀየር ስላለበት ይቀይራል ማለት ነው። እዚህ ላይ ኢን ሳይኮሎጂ ዜር አር ሳይኮሎጂካል ቴክኒክስ ቱ ሄልፕ አን ኢንዲቪጁዋል አቮይድ ኦፍ ማላዳፕቲቭ ቢሄቪየርስ። ሌሎች ቴክኒኮች ከነዚህ ውጭ አሁን ሌሎች ቴክኒኮች እንዳሉ ያምናል ነው ሳይኮሎጂ የሚለው። ስለዚህ በአጠቃላይ ኮንትሮል ቼንጅ የምናደርገው የአንድን የማይፈልግ ባህሪ ወደሚፈልገው ባህሪ የምንቀይረው ምን ይባላል? ኮንትሮሊንግ ይባላል ማለት ነው። ስለዚህ አንድ ሰው መጥፎ ነገር የሚሰራ ከሆነ ወይም ጫት የሚቅም ከሆነ ሀኛውን ወደ ምን እንቀይረዋለን? ወደ ጫት እንዳይቅም አድርጎ ጥሩ ልጅ ማስተካከል የሚል ከሆነ ይሄ ኮንትሮሊንግ ይባላል።